የሚሸጥ ቤት ይላችሁ ቀርብ ያለው ወሎ 130 ካሬ ላይ ያረፈ 4 ክላስ ነው። ህጋዊ ካርታ ፕላን ያለው ነው። አሰራሩ ዘመናዊ አሰራር የተሰራ ኤልሺ በብሎኬት ቤት ነው። ጽድት ተደርጎ የተሰራ ነው። እቃችሁን ይዛችሁ መታችሁ መግባት ብቻ ነው። ምንም የሚቀረው ነገር የለም። ቅንጡ ከሚባሉት ቤቶች አንዱ ነው። የውጩ ቀለም አቀባብ እንደዚሁም የቤቱ አሰራር አቋሙ በጣም ነው የሚያምረው። እንደ አልፋችሁ አገር ውስጥም ያላችሁ ከአገር ውጭም ያላችሁ ካሬው ቢያንስም የብሎኬት ቤት ያለቀ አቅርብልን ስትሉ ነበረ። ይሄው እየላችሁ ቀርብ ያለው የዚህም 130 ካሬ ላይ ያረፈ የ4 ክላስ ቤት ዋጋና አድራሻም የት ሀገር እንደሆነ ግልጽ አድርጌ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። السلام عليكم ورحمة الله وبركاته أيها المشاهدون الكرام. اليوم جئتكم بشيء جديد. أريد أن أعرفكم على أخ اسمه إدريس عبدو تيوب. إنه شخص مبدأ جدا، فإذا كنتم ترغبون في شراء بيت أو أرض أو سيارة فتواصلوا معه. يقوم بنشر الكثير من الفيديوهات على يوتيوب. ادخلوا إلى قناته واشتركوا فيها. إدريس عبدو تيوب، في أمان الله. አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድና የተከበራችሁ የእንድሪስ አብዱ የዩቲዩብ ቻናል አድማጭ ተመልካቾች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቤት እየላችሁ ቀርብ ያለው ወሎ 130 ካሬ ላይ ያረፈ 4 ክላስ ነው። ጽድት ተደርጎ የተሰራ ነው። ህጋዊ ካርታ ፕላን ያለው ነው። የውጩ ቀለም አቀባብ የቤቱ አሰራር አቋሙ በጣም ነው የሚያምረው። አካባቢው የሞቀ የደመቀ ሰፈር ነው። ዋጋውን አሳውቃችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናሌ ቤተሰቦች ወሎ ኮምቦልቻ ላይ ያቀረብኩላችሁን ቦታ ብዙ ልጆች በውስጥ አናግራችሁ ነበረ። ተቀድሟል ብዬ እየመለስኩላችሁም ነበረ። ታሸጧል። ስንት ብር እንደተሸጠ ቀጣይ ቪዲዮ ላይ የማሳውቃችሁ ይሆናል። ሁሉ ነገር ግልጽ አድርጌ በማስረጃ የምነግራችሁ ይሆናል ኢንሻአላህ ማለት ነው። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን አሳውቃችኋለሁ። ለ4 ሰው ለ5 ሰው ሼር አድርጉ። 20,000 ሰብስክራይብ አስገቡኝ። 17,500 ሰብስክራይብ አስገብታችሁኛል። አመሰግናለሁ። 20,000 ሰብስክራይብ በቅርብ እንደምታስገቡኝ ተስፋ አደርጋለሁ። ቤቱ እዚህ ጋር እንደምታዩት ቀለም አቀባቡ፣ ዲዛይኑ፣ አሰራሩ በጣም ነው የሚያምረው። ይለያል። ካሬው ማነሱ እኮ አይደለም። ሁሉንም ነገር በቃ ተጠቅመዋታል ማለት ነው። የተረፈ ቦታ የለም። መኪና ማስገባት ይችላል። 130 ካሬ 4 ክላስም ሰርታችሁበት መኪና ማስገባት እንደሚችል ባለፈው ነግራችኋለሁኝ። የመዳም ቅመሞች ወደ ሀገር ቤት ከመምጣታችሁ በፊት መጀመሪያ ያላችሁን ብር ገምገም ማድረጉት ማለት ነው። ብዙ ብር የያዝን መስሏችሁ ቤታችሁ እንደዚህ ያላለቀ ሊሆን ይችላል፣ ጅምር ሊሆን ይችላል። ልክ ሀገር ቤት ገብታችሁ ያንን ስታስጨርሱ ብሩ ቶሎ ያልቅባችኋል። መጀመሪያ ባለሙያ ጠይቁ ስንት ብር እንደሚያስፈልጋችሁ። ከዛም በኋላ ወረት ደግሞ ያዙ። ብዙ ዓመታት ስደት ላይ ቆይታችሁ ወደ ሀገር ቤት ስትመጡ የሚያማችሁና ሐኪም ቤት የምትመላለሱም አይቻለሁ። መጀመሪያ እንደዛ ከመሆናችሁ በፊት እንደዚህ ቢያንስ ያላችሁን ብር ገምግማችሁ ወጪ ምን ያህል እንዳለባችሁ፣ ወረት ምን ያህል እንደሚያስፈልጋችሁ አስባችሁ ብትመጡ ተመራጭ ይሆናል። መለሳችሁ ለምን ስደት ትሄዳላችሁ? ሀገር ቤት ገብታችሁ ብራችሁ ካለቀ በኋላ አንቺ ችግር አለብሽ፣ አንተ ችግር አለብህ ነው የምትባለው። ትተቻለህ። ኖሮህና ሳይኖርህ አንድ አይደለም ማለት ነው። ብራችሁ ካለቀ በኋላ እነዛ ተጎናችሁ ሆነው ሲያጨበጭቡ የነበሩ ሰዎች በቃ የሉ። ስልክ ራሱ ስትደውሉ አነሱ። ለምን እንደሆነ አላቅም። አለመሳቅ አይቻልም። ተው ባካችሁን። እንደዚህ ብራችሁን እየናቃችሁ ቦታ እየመረጣችሁ ሰፈር እየመረጣችሁ እዛ ካልሆነ እያላችሁ ብራችሁን ባንክ ቤት ቁጭ ታደርጋላችሁ። በቃ በሆነ ምክንያት ያ ብር አልቆታላችሁ፣ ጎሎታላችሁ፣ ሳይሳካላችሁ ይቀራል። እየተበሳጫችሁ እድሜያችሁን ትጨርሳላችሁ እዛው ማለት ነው። እንደዛ ታደርጉላችኋለሁ። ለዛሬ እየላችሁ የቀረብኩትን ቤት ዋጋውን አሳውቃችኋለሁ። ጽድት ያለ ነው። እቃችሁን ይዛችሁ መግባት ብቻ ነው። ሁሉም ነገር ያለቀ ነው። እንደምታዩት ቀለም አቀባቡ፣ ዲዛይኑ፣ አካባቢ የሞቀ የደመቀ ሰፈር ነው። ይለያል። እንዳልፋችሁ ይህ አረበኛ ሊገባኝ አልቻለም። እስኪ ቋንቋ የምታውቁ ኮሜንት ላይ ጻፉልኝማ። እንድሪስ አብዱ የሚለው ብቻ እንጂ ሌላው ምንም ሊገባኝ አልቻለም። ሰያራ የሚለው የሆነ መኪና መሰለኝ ባለሳሳት። እስኪ ኮሜንት አድርጉልኝማ አንዴ ያዳምጡና። السلام عليكم ورحمة الله وبركاته أيها المشاهدون الكرام. اليوم جئتكم بشيء جديد. أريد أن أعرفكم على أخ اسمه إدريس عبدو تيوب. إنه شخص مبدأ جدا، فإذا كنتم ترغبون في شراء بيت أو أرض أو سيارة فتواصلوا معه. يقوم بنشر الكثير من الفيديوهات على يوتيوب. ادخلوا إلى قناته واشتركوا فيها. إدريس عبدو تيوب، في أمان الله. እንደሰማችሁት ነው። ያው አረበኛ ችሎታ የለኝም፣ ብቃቱ ያላችሁ እናንተ ናችሁና በሉ መልሱ። እናንተ የማታውቁትን ነገር እዚህ ጋር እየመለስኩላችሁ አይደል እንዴ? ኮመንት ስታደርጉ በውስጥ ስጠይቁኝ
እየመለስኩላችሁ ነውና ስለዚህ መልሱላችኋለሁኝ። ለዛሬ እየላችሁ የቀረብኩት ቤት አድራሻ ወሎ ኬሚሴ ነው። ህጋዊ ነው። ዶክሜንት የተሟላ ነው። አካባቢ የደመቀ ሰፈር ነው። ዋጋው ተመጣጣኝ ዋጋ ነው። እንዳልፋችሁ ለ4 ሰው ለ5 ሰው ሼር አድርጉ። እንደስተዛሬው ለ4 ሰው ነው ሼር ያደረግነው እያላችሁ ስክሪንሺት እያደረጋችሁ በውስጥ ትልኩልኝ ነበረ። አሁንም እንደዛው ሼር አድርጉና 20 ሺህ ሰብስክራይብ አስገቡኝ ማለት ነው። እንዳቅማችሁ አቀርብላችኋለሁ። ቤትም ቦታም አቀርብላችኋለሁኝ። ከእናንተ የሚጠበቀው አቅማችሁ ከሚፈቅደው አካባቢ ላይ መወሰን ብቻ ነው። ያላችሁን ብር እያወቃችሁ የሚጠራውን እየሰማችሁ ከተቸገረ ላይ እናገኛለን ብላችሁ ጊዜውን የምታራዝሙ በአመታት የምታፈላልጉ እራሳችሁን ነው እንጂ የምትጎዱት ማንንም አጎዱም። አክሲዮን አቅርበልን፣ አፓርታማ አቅርበልን፣ የአንድ ሰው ዕጣ የተጀመረ የሚሆን ያልተጀመረ አቅርበልን እንደ አቅማችን እያላችሁ ትገኛላችሁ። በውስጥ የምታናገሩኝ አላችሁ አለ። እዚህ ጋር እኮ እየተናገርኩ ነው ያለሁት ማለት ነው። መሰረት የወጣ እንደዚሁም ደግሞ ያልተጀመረም አለ። ወሎ ኬሚሴ እያልኳችሁ እየነገርኳችሁ ነው። ገዢ የሆናችሁ አናግሩኝ። ስልክ ቁጥር መግቢያ ላይ ያለላችሁ። መግቢያ ላይ ስላችሁ ቪዲዮውን ከጀመራችሁት በኋላ ከ47 እና ከ46 ሰከንድ በኋላ ታገኙታላችሁ ማስታወቂያ ላይ። እንደዚሁም ወሎ ኮምቦልሻም ለምትፈልጉ ቀጣ ላይ የማቀርብላችሁ ይሆናል። ደሴ ገራዶ አለ። የአንድ ሰው ዕጣ ባለ 2 መኝታ አንድ ሱቅ ያለው አሁን በግንባታ ላይ ይገኛል። ገዢ የሆናችሁ አናግሩኝ። ስልክ ቁጥር መግቢያ ላይ አለላችሁ። የዚህ 130 ካሬ ላይ ያረፈ የ4 ክላስ ቤት ዋጋው 5 ሚሊዮን ነው። ድርድር አለው። ገዢ የሆናችሁ አናግሩኝ። ስልክ ቁጥር መግቢያ ላይ አለላችሁ። አያችሁ አይደለ? 130 ካሬም እንደዚህ እየተጠራ ነው ያለው ማለት ነው። 180 ካሬማ አሁን ላይ እየሰማችሁ ነው። ዋጋም እየተናገርኩ ነው የሚጠራውንና እንደዚሁም እየተሸጣለውን ታውቃላችሁ። ብዙ ልጆች አሁን ላይ ቤትም ቦታም ዋጋ ጨምሯል። እንደ በፊቱ አይደለም። እንደዚሁም 200 ካሬ እንፈልጋለን፣ 250 ካሬ ነው የምንፈልገው ይህ አነሰ እያላችሁ 180 ካሬ አነሰ የምትሉ ሰዎች አሁን አይደለም 200 ካሬ ልገዙ 130 ካሬ መግዣ ሆኖ ይቀራል ማለት ነው። እናንተ ብር ውስጥ ገብታችሁ የምታናግሩኝ አንዳንድ የምታስቁኝና የምታዝናኑ ልጆች አላችሁ። ስማማ እንድሪስ በ1 ሚሊዮን 800 ሺህ እንደው ቢያንስ በአልቅ መሀል ከታሰረ ችግር የለውም 150 ካሬ ይኖራል። እባክህ እንደምንም ብለህ በቃ ፈልግልኝ የምትሉ ሰዎች ባዶ ቦታ ስንት ብር ነው የሚጠራው? ለከተማ ቀረብ ያለ ተከተማው ወጣ ያለ ራቅ ያለ ዋጋ እየተናገርኩ ሲጋዙ ያለውን ነገር እያያችሁ እያሳየኋችሁ እንደዛ የምታስቡ ሰዎች ጊዜውን አታርዝሙ። በማንኛውም ሰው ላይ ሂዱና አቅማችሁ ከሚፈቅደው አካባቢ ላይ ወስናችሁ ይግዙላችሁ እላችኋለሁኝ። ለዚህ ለዩቱብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። የደወል ምልክቱን ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ ይላችሁ የመጣሁትን ቤት እንደምትወዱ ተስፋ አድርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ ውስጥ የምንገናኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሁኑ። እወዳችኋለሁ።